መላከ ሕይወት አሽኔ መኮንን ቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሐዋርያዊ ተልእኮ ክፍል አገልጋይ መጋቤ ምስጢር አለሙ ዋጋዬ፣ የተከበሩ ይቅርታ ምክትል ዋና አስተዳዳሪ፣ የተከበራችሁ ሊቃውንት፣ መምህራን፣ ካህናት፣ ዲያቆናት፣ ምዕመናት በአምላካችን በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር አባታችን፣ እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን ከያለንበት በቸርነት ጠብቆ የጨለማውን ሰዓት አልፈን በብርሃን እንድንመላለስ በቤቱ እንድንሰበሰብ ስላደረገ ክብር ምስጋና ለቅዱስ ስሙ ይሁን። እንደምን አደራችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በድጋሜ እንግዲህ የተወሰነ ደቂቃ ወቅቱ እንደምታውቁት የሱባኤ ወቅት፣ የጸሎት ወቅት፣ እግዚአብሔርን የበለጠ ቀርበን የምንጠይቅበት ወቅት ስለሆነ ጌታችን ኢየሱስ ክርስቶስ ስለ ጾመው ታላቅና አብይ ጾም ነው የምንነጋገረው የምናወራውና እግዚአብሔር ቸርነቱ ብዙ የሆነ አምላክ አንዷን ሴት አንዱን ወንድ አንዱን ፍጡር የማይንቅ የወደቀውን ለማንሳት በትህትና ዝቅ ብሎ የተገለጠ ሁላችንም በበደላችን ምክንያት እንዳንጠፋ በቸርነቱ እየሸፈነ ነውራችን ሸፍኖ በክብር ያቆመ እግዚአብሔር አሁንም አእምሮአችን አሰባስቦ አስተካክሎ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሁንልን። ማን ያስተምር? እግዚአብሔር። ተናገሩ። ማን ያስተምር? እግዚአብሔር። ማን ያስተምረናል? እግዚአብሔር መንፈስ ቅዱስ ያስተምረን። የዛሬው ትምህርት ርዕሳችን ተራበ የሚል ነው። ይህንንም የጻፈው ወንጌላዊው ቅዱስ ማቴዎስ ነው። የጻፈበትን ምክንያት ስለ ጌታችን ስለ ኢየሱስ ክርስቶስ 40 ቀን 40 ሌሊት በገዳመ ቆሮንቶስ ከጾመ በኋላ የደረሰበትንና ጠላት የሰራውን ለመግለጽ ለእኛም ትምህርት ለመስጠት የሆነውን ሁኔታ የጻፈው ነው። ምዕራፍ 4 ቁጥር 2 ላይ የሚገኝ የእግዚአብሔር ቃል ነው። ስለዚህ የምንማረው ተራበ በሚለው ነው። የተራበው ረሃብ የማይስማማው፣ ድካም የማይስማማው፣ የሁላችን አስገኝ፣ የፍጥረት ሁሉ መጀመሪያ አስገኝ፣ ንጉሠ ነገሥት እግዚአብሔር አምላከ አማልክት እያልን የምንሰግድለት ይህንን ዓለም ካለመኖር ወደ መኖር ያመጣ የፈጠረ እግዚአብሔር ነው። እግዚአብሔር የወደቀውን ከክብር የተለየውን በነውር ከፊቱ የራቀውን አዳምን ለመመለስ ባደረገው ልዩ ስጦታና ለሰው ልጆች በገለጠው ልዩ ፍቅር ፍጹም ሰው ስለሆነ ሰው ሆኖ ደግሞ የሰዎችን ስራ ስለሰራና ስርዓት አርአያ ለመሆን የአባቶቻችን የነቢያትን ትንቢታቸውን ለመፈጸም ዋናውና ትልቁ የመጀመሪያው ከጥምቀት በኋላ የተሰራው ስራ ጾምን መቀደስ ነው። እግዚአብሔር ጾሞ የሚያገኘው ነገር የሚጨመርለት ነገር ባይኖርም ለእኛ ግን ንጉሡ የጾመውን ጾም እንድንጾም እሱ የሄደበትን መንገድ እንድንሄድ የሰራውን ስርዓት እንድንከተል ጠቃሚ ስለሆነ አባቶቻችን የጾሙት እግዚአብሔርም የወደደው ጾም ነው ብለን እንድናምን አርአያ ለመሆን የተጾመ ጾም ነው። በዚህ ጾም ጠላታችንም ያፈረበት እግዚአብሔርም ለሰው ልጆች ያለውን ልዩ የካሳ ስጦታ የተቀበልንበት ልዩ ጾም ነው እና የሚያስገርመው ነገር የነገርኳችሁ ርዕስ ነው። ኢየሱስ 40 ቀን 40 ሌሊት ከጾመ በኋላ ወእምዝርየ ተራበ።
ለስጋ ነው ረሃብ የሚመቸው እንጂ ለእግዚአብሔር ረሃብ አይመችም። ነገር ግን እግዚአብሔርን ብዙ ጊዜ የተራበው እኛ ራበን የምንለው ነገር ሳይሆን የአዳም መመለስ፣ መውደቅ፣ ከልጅነት ክብር ማነስ፣ ከጸጋ መገፈፍ፣ መራቆት እግዚአብሔር ተርቦ ነበርና ይህን የወደቀውን በእንባ ጠይቆ መልሶ ቃል የተገባለትን ሰው ለመመለስ ጥምቀትን በዮርዳኖስ ከባረከ ካከበረ ልጅነት እንደምናገኝ በልጅነታችን የእሱ ልጆች እንደምንሆን ሁለተኛ ልደት ከፈቀደ በፍጥረት ዘንድ የማይቻል አንድ ሰው ከተወለደ በኋላ ተወለደ ነው፣ ሞተ ነው እንጂ ተወልዶ እንደገና ተወለደ አይባልም። እኛ ግን ተወልደን እንደገና ደግሞ ሌላ ልደት እንድንወለድ እድል አመቻችቶ ማህፀን ሰርቶ የምናድግበትን ቦታ አዘጋጅቶ ስርዓት አዘጋጅቶ ሁለተኛ ተወልደን የእሱ ልጆች እንድንሆን ጥምቀትን ከባረከ በኋላ ወደ በረሃ በፈቃዱ ሄዷል። እዛም ከቆየ በኋላ ደግሞ ተራበ አለ ወንጌላዊ። እና ጠላታችን ዲያብሎስ የኃጢአት መሰረት መብል ነው። የሰማችሁ ነው ማለት የኃጢአት መሰረቱ ምንድን ነው? መብል። ሁላችን የወደቅነው የመጀመሪያው በመብል ነው፣ በመጎምጀት ነው፣ ልብላ በማለት ነው። ሌላ ምንም ነገር የሰራነው ነገር የለም። ሕግ መተላለፍ ቢሆንም ሕግ የተላለፍነው ደግሞ በመብላት ነው። ስለዚህ መብል የኃጢአት ስር መሰረት ምንጭ ነው፣ መነሻ ነው። ይህንን መነሻ የሆነው የሰው ልጅ የወደቀበትን የኃጢአት ምንጭ ሊያደርቅ እግዚአብሔር ስለፈቀደ ረሃብ የማይስማማው እነ ሙሴን 40 ቀን 40 ሌሊት ሳይራቡ በደብረ ሲና እንዲቀመጡ ያደረገ እነ ኤልያስን 40 ቀን 40 ሌሊት መንገድ እየሄዱ ሳይበሉ ሳይጠጡ ወደ ኮሬብ ተራራ እንዲደርሱ ያበረታ ያጸና እግዚአብሔር እነ ጻድቁ አቡነ ገብረ መንፈስ ቅዱስን ያለ ሥጋ ምግብ እንዲኖሩ ፈቃዱ የሆነ አምላክ እግዚአብሔር መላእክትን ከምግብ ውጭ እንዲኖሩ አድርጎ የፈጠረ እግዚአብሔር ረሃብተኛ የሆነውን የሰው ልጅ ከነበረበት ከመጀመሪያው ከጠላቱ በመብላት ከሚመጣው ኃጢአት ነፃ ሊያደርግ ስለፈቀደ እግዚአብሔር ጾሙን ጾሞ ከጨረሰ በኋላ ተራበ። ጠላታችን ዲያብሎስ ደግሞ ያው ምድረ በዳ በወንጌልም እንደተጻፈው ጠላት በእግዚአብሔር ስም ሲባረር ሲለቅ ሲሸሽ መደበቂያው ምድረ በዳ ነው። ወደዛም ሂዶ ክርስቶስ የተፈተነው ቦታው ስለሆነ መጥቶ እንዲህ አረገኝ ሳይሆን እኔው ራሴ ቦታው ላይ ልድረስለት እዛው ልሁንለት የሚመቸው ቦታ ላይ ነውና ላሳፍረው ብሎ ምድረ በዳ ላይ 40 ቀን 40 ሌሊት ከቆየ በኋላ ተራበ። ሲራብ መጽሐፉ እንደምታውቁት ሁላችሁ ጠላት ዲያብሎስ ወቀርበ ዘያሜክሮ ፈታኙ ቀረበ። ምክንያቱ ደግሞ ረሃብተኛ ሰው የሚለምነው የሚጠይቀው ነገር አለ። አፉ ባይናገር እጁ ባይንቀሳቀስ ሰውነቱ የሆነ ነገር ባይል እንዲሁ የተራበ ሰው ስታዩ የምታስቡት ነገር አለ። እናንተ ትናንትም ያልበላ ከትናንት በፊት ምግብ የተጎዳ ሰው ከንፈሮቹ ያረሩ ሰውነቱ የደከመ ፊቱ የጠወለገ ሰው ብታዩ የምታስቡት ነገር አለ። ምን ያስፈልገዋል? ምን ያስፈልገዋል? ምግብ። ስለዚህ ዲያብሎስም እንደዚህ እንደኛ አሰበ። ይህ የእግዚአብሔር ልጅ ነኝ ሲል ሰምቻው ነበር በዮርዳኖስ። እግዚአብሔር አብ ልጄ ነው እያለ ስሙን ሲጠራው ልጄ ነውና እሱ ስሙት እያለ፣ ነገር ግን አሁን ሳስበው አይመስለኝም። የእግዚአብሔር ልጅ ቢሆን ኑሮ አይራብም ነበር። ስለዚህ የእግዚአብሔር ልጅ አይደለም፣ የአዳም ልጅ ነው። አባቱም አዳም በመብል ምክንያት ወድቆ የለም እንዲያውንም በመብል ምክንያት ይህኛውም ይወድቃል ብሎ አስቦ ፈታኙ ይጥልልኛል ያላቸውን ነገሮች ሁሉ ይዞ
ወደ ክርስቶስ ቀረበ። ፊቱ ጠውልጎ የታየ የመሰለው ዲያብሎስ ጥያቄ አቀረበ። ማስመሰል ባህሪው ሕይወቱ የሆነ ዲያብሎስ የብርሃን መልአክ መስሎ የሚታይ ሐሰት ከባህሪው አመንጭቶ ያልሆነውን ሆንኩ ያልተደረገውን ነኝ ብሎ የሚናገረው ዲያብሎስ ድንጋዮችን የሚበሉ ትኩስ ድንጋይ ዳቦዎች አስመስሎ እንዲታዩ ደግሞ በቀዳዳ ስልቻ ቋጥሮ ቀረብ ብሎ ጥያቄ አቀረበ። ጥያቄው እነዚህን ድንጋዮች ዳቦዎች እንብላ ከምለው አይደለም፣ ዝም ብለህ አንተ የእግዚአብሔር ልጅ ከሆንክ ተጠራጥሯል። በዮርዳኖስ የሰማው ቃል ከባድ ስለሆነ የእግዚአብሔር ልጅ ከሆንክ ድንጋዮቹን ዳቦ አድርጋቸውና እንብላ ልበለው። ምክንያቱም ከዚህ በፊት በዮሴፍ ዘመን ድንጋዮች ዳቦ ሆነዋል። እግዚአብሔር ሁሉንም ማድረግ ይችላል። ዮሴፍ ለወንድሞቹ ስንቅ ይዘህ ሂድና በግ የሚጠብቁትን አይተህ ስንቅ ሰጥተህ ደህንነታቸውን ጠይቀህና ብሎ አባቱ ሰጠው። የልጆችን የወንድሞችን ስንቅ እንዳትነካ ብሎ የራሱን ትንሽ ሰጠው። የራሱ ወንድሞቹን ፍለጋ ከተራራ ተራራ ከጋራ ጋራ ሲፈልግ የእሱ ስንቅ አለቀበትና ረሃበው። የወንድሞቹን ስንቅ እንዳይመገብ ፈራ፣ አባቱን እንዳትነካ ስላለ። ልጅ ነውና በልጅነቱ ረሃበው። መንገድ ላይ ተጨነቀ፣ ተቸገረ እና ቁጭ ብሎ አንገቱን ደፋ። ስለዚህ የእግዚአብሔር መልአክ ዮሴፍን አንድ ቃል ተናገረው። አይዞህ አቢ አታልቅስ፣ አይዞህ ንዋን እግዚአብሔር ያብሳል፣ ተነስ ተነስ፣ ይስተካከላል፣ ተነስ፣ አይዞህ አይዞህ አታልቅስ፣ እሺ ሂድ እዛ ጋር ቁጭ በል፣ አይዞህ መልአኩ ይጠብቃል፣ አይዞህ። ስለዚህ ዮሴፍ የወንድሞቹን ስንቅ እንዳይበላ የአባቱን ቃል አክብሮ ዝም ብሎ እንዳይፈልግ ደግሞ ረሃብ ጸንቶበት ተጨንቆ በልጅነት በለጋ ዕድሜው ሲቸገር የእግዚአብሔር መልአክ መጣና ዮሴፍ የአባትህ አምላክ ድንጋዩን ዳቦ ማድረግ ይችላል። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እባክህን የሚበላ አድርግና ስጠኝ ብትለው እኮ ይሰጣል አለው። ዮሴፍ ረሃብተኛ፣ ሰዓት አይሰጥም፣ ጊዜ አይሰጥም፣ ለመነው። የአባቶች አምላክ እባክህ የምመገበው ስጠኝ ሲለው ዳቦ ድንጋይ ሆኖ የታየው ሁሉ ዳቦ ሆኖ ታየው፣ ተመገበ። ያንን ጠላት ዲያብሎስ ያውቃል። እግዚአብሔር ሁሉንም ማድረግ ይችላል። ስለዚህ ይህንን የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግ ልበለው። ድንጋዩን ዳቦ አድርግ ከምትለኝ አንተ ያዝካቸውን እሱ በጎን ያዝከውን ዳቦ ስጠኝ ይለኛል። ከዛ በኋላ ይህን እሰጠዋለሁ፣ በዚህም እጥለዋለሁ፣ አሸንፈዋለሁ። አቅም ካጣው እንኳን በዚህ መግቢያ አድርጌ ሌላዎችን ጥያቄዎች አስከትላለሁ ብሎ አስቦ አቅዶ አልሞ ወደ ክርስቶስ ቀረበና ጥያቄውን ጠየቀ። እግዚአብሔር ግን ሊያሸንፈው እኛን ወክሎ የሰው ልጅ ጠላቱን ማሸነፍ እንደሚችል አቅም ሊሰጥ፣ ጉልበት ሊሰጥ፣ ችሎታውን ለእኛ ሊሰጠን አምላካችን እግዚአብሔር መጽሐፍ ጠቅሶ ነገረው። ሰው በእንጀራ ብቻ እኮ አይኖርም። እግዚአብሔር ኑር ያለው ይኖራል፣ ሙት ያለው ይሞታል፣ ና ያለው ይመጣል፣ ሂድ ያለው ይሄዳል እንጂ ስለበላ ስለጠጣ እኮ አይኖርም። በመጽሐፍም ተጽፏል። ዘዳግም ምዕራፍ 8 ላይ አንብብ፣ መጽሐፍ እንዲህ ይላል አለው። አሳፈረው። ከዚህ በኋላ ከፊቱ ሸሸ፣ ሌላ ፈተና ይዞ ለመምጣት ሞከረ። እግዚአብሔር የእያንዳንዳችን ጥያቄ በጠላታችን በኩል መጥቶ የነበረውን ድል አድርጎን የነበረውን ተሸንፈንበት የነበረውን ጾር ሁሉ በሙሉ አሸንፎልናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን።
ስለዚህ ጠላት በዋናውና በትልቁ በመጓጓት በመጎምጀት ታስታውሱ ከሆነ በሙሴ መጽሐፍ የመጀመሪያ ጠላት ዲያብሎስ አንድ ጥያቄ ለሴቷ አቅርቦ ነበር። ያቀረበላት ጥያቄ እንደው እግዚአብሔር አትብሉ ብሏችኋል እንደዚህ ከበገነት ካሉት ብሎ ሲጠይቃት ሁሉንም ብሉ ተብለናል፣ ግን ከዚህኛው ዛፍ ፍሬውን እንዳትበሉ ብቻ ሳይሆን እንዳትነኩት ብሎናል አለችው። ሳቀና ምን እንደሆነ ታውቂያለሽ? ይህንን ብትበሉ መልካሙን ታውቃላችሁ፣ ክፉውን ታውቃላችሁ፣ እንደ እግዚአብሔር ትሆናላችሁ አላት። እንደ እግዚአብሔር ክፉውን በጎውን ታውቃላችሁ። ስለዚህ እንደሱ እንዳትሆኑበት ከለከለ እንጂ ሞትስ አትሞቱም አላት። በዚህ ጊዜ በዚህ ቃል በድምፁ የመጣው ክፉ ጠላት ዲያብሎስ መንፈስ በዓይኗ ላይ ሶስት ነገር ሳለ። በእናታችን በሔዋን ዓይን ላይ ሶስት ነገር ተሳለ። የመጀመሪያው ይህንን ሲላት እንደ እግዚአብሔር ነው የምንሆነው፣ እናውቃለን፣ ዓይናችን ይገለጣል፣ ክፉውን እናውቃለን፣ በጎውን እናውቃለን፣ እንደ እግዚአብሔር እንሆናለን አለችና በውስጧ ተቀብላው ሐሳቡን እንደተረዳች ዛፉን ስታየው ሶስት ነገር ታያት። ስንት ነገር ታያት? ሶስት ነገር። የመጀመሪያው ገና እኮ አላየችውም። ከዚያ በፊት ለመብል ያማረ መስሎ ታያት። ለምን ያማረ? ለመብል። የሚገርም ነገር እኮ አልቀመሰችውም እኮ ግን ሰይጣን ሲያድር እንዴት እንደሚሰራ ነው። ለመብል የሚያምር እጅግ መልካም የሆነ የሚጣፍጥ ነገር፣ ለሰውነት ተስማሚ እጅግ ውብ የሆነ ነገር መስሎ ለዓይኗ ታያት። ገረም። ሁለተኛው ደግሞ ስታየው ለዓይኗ አስጎመጃት። መጎምጀት ታውቃላችሁ? መጎምጀት የኔ በሆነ ምን በበላሁት በጎረስኩት የራሴ በሆነልኝ ብሎ የሌላውን አይሁን የተባለውን የራስ ማድረግ መመኘት፣ ከምኞት አልፎ ተደብቆ ለመውሰድ መሞከር፣ ማሰብ፣ መገመት፣ እንደዚህ ናቸው። ጎመጀች። የሚያስጎመጅ ላይ ነው የሚታያት። ይሄ ሁሉ ገና አልቀመሰችው። ሶስተኛው ደግሞ ገኖ ሰይጣን ለጥበብ በጣም ጥሩ እንደሆነ፣ ምክንያቱም ዓይንሽ ይገለጣል አለ። የዛን ጊዜ የሔዋን ዓይን ምን ያይ ነበር ብላችሁ ብታውቁ ብትጠይቁ መላእክትን ያይ ነበረ። የእግዚአብሔርን ድምፅ ይሰማ ነበረ። ከፍጥረቱ ሁሉ በላይ የከበረ ነበር። ምን እንደሆነች ራቁቷን አታውቅም ነበር። በብርሃን የተመላች ነበረች፣ የለበሰች የከበረች ሴት ነበረች። ከጎኑ ያለው አዳም ብርሃን የተጎናጸፈ ነበር። እግዚአብሔርን ስለሚመስል መላእክት ሁሉ መጥተው ይሰግዱለት ነበር፣ ያደንቋቸው ነበረ። ዓይኗ የሚያየው ይህን ክብራቸውን ነው። ፍጥረቱ ሁሉ እየመጣ አራዊቱም እንስሳቱም ስም አውጡልን፣ ለእናንተ የምንጠቅም ከሆነ ተመገቡን ይሏቸው ነበረ። እጽዋቱ ፍሬያቸውን ያዘሙላቸው ነበር። ሁሉም ለአዳም ለሔዋን ምቹ ነበር። ዓይናቸው የሚያዩ ያንን ነበር። ግን ጠላት ዲያብሎስ ዓይናችሁ ይገለጣል አላቸው። ስለዚህ ለጥበብ ይሆናል ይሄ እንጨት ሳይሆን አይቀርም ብላ ገመተች። በልቧ ሙሉ እምነት አደረባት። ሰይጣን ይህን ሰራ። ለምን? ስለተቀበለችው በሐሳብ ገና ድምፁን ስለሰማች። ይህንን ነው ነቅሎ እየጣለ ያለው እግዚአብሔር። ለምግብም የሚመች መስሎ እንዲታያት፣ ለዓይኗ የሚያስጎመጅ ሆኖ እንደታያት፣ ለጥበብ የሚመች ሆኖ እንደታያት በዚያ የገባው ሰይጣን ነው ፍሬውን ቆርጣ እንድትበላ ባሏንም እንድታበላ ያደረገና የጣላት። ይህን ካሳ ሊክስ፣ ይህንን ወደ ቀደመ ቦታው ሊመልስ እግዚአብሔር ፈቃዱ ሆኖ በገዳመ ቆሮንቶስ የመጀመሪያ ያደረገው የመጀመሪያውን ይህንን ኃጢአት ማሸነፍ። በመብላት የለም ሰው መኖር አይችልም ማለት ተጽፏል። መጽሐፍ ጠቀሰለት፣ ገለጸለት። ከዚያ በኋላ ተሸነፈ። ይሄ ሔዋን ዓይን ላይ የነበረው ያ ጠላት የዘራው ያስቀመጠው እጅግ የተለየ መስሎ እንድታየው ያደረገው የጠላት
ክፉ ሐሳብ ተነቅሎ ወደቀ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚህ በኋላ ረሃብ እንደምታውቁት ጥያቄ ብዙ ነገር ነው የሚያመጣው። ክርስቶስም የተራበ መስሎ የታየበት ምክንያት አሁን ያልኳችሁን መሰረት የሆነውን ለኃጢአት የመጎምጀት ለመብላት ለመመገብ የምናደርገው ነገር ከእግዚአብሔር ጋር ሊያኖረን እንደማይችል ይህ ለስጋ ብቻ ጊዜያዊ ነገር እንደሆነ መንፈሳዊ ምግብ እንደሚያስፈልገን ለማስረዳት እግዚአብሔር ተራበ። ከዚያ በኋላ የተራበው አዳምን አይኑ የሚጎመጀው አዳምን አይኑ የሚንከራተተው አዳምና ሔዋንን በአይናቸው ላይ ያድር የነበረውን ያንን ጠላት ነጥሎ ለይቶ ካሳ ሆኖ የመጀመሪያውን ካሳ እዚህ ላይ ለሁላችንም ከፈለ። ክብር ምስጋና ለአምላካችን ለእግዚአብሔር። በእርግጥ እግዚአብሔር የሚራበው የእኛን ፍቅር ነው፣ የእኛን ክብር ነው፣ የእኛን እድገት፣ የእኛን ወዳልነበረ ቦታ ወዳልተፈጠርንበት ወዳልተመዘጋጀንበት መሄዳችን በጣም ነበር የሚያሳዝነው። መመለሳችን ነበር የሚናፍቀው እግዚአብሔር። ስለዚህ ሁለተኛው ጥያቄ ከመሄዳችን በፊት ጌታችን ኢየሱስ ክርስቶስ አንድ ጊዜም ተርቧል። ወደ ኢየሩሳሌም ደቀ መዛሙርቱን እያስተማረ የመጨረሻው የሆሳዕና ዕለት የምታነቡት የምትሰሙት ቃል ትዝ ይላችኋል። የማቴዎስ ወንጌል ምዕራፍ 21 ላይ ያለው ቃል ጌታችን በአህያ ተጭኖ ሕፃናት አምላክ ነው እያሉ የዳዊት ልጅ ነው እያሉ ሆሳዕና በአርያም እያሉ እየሰገዱ እያገለገሉት እየዘመሩለት የቢታንያ ድንጋዮች እየተንከባለሉ አንደበት አውጥቶ ያገለገሉት ያ ቀን በኢየሩሳሌም የነበሩ ሕዝቦች ግን ደንዝዘው የነበሩበት ቀን፣ ዓይናቸው ተይዞ የነበረበት ቀን፣ ቤተ መቅደሱ ምኩራባቸው እንዳይገባበት ያውም ድህነት የሌለበት ቤተ መቅደስ፣ ገነት የማያስከፍት ልጅነት የማያሰጥ ቤተ መቅደስ ክርስቶስ እንዳይገባ ለስጋ ጥቅማቸው ውጩን ገበያ አድርገው ውስጡንም በሩን ዘግተው ቤተ መቅደሱን እየዞረ እንዳይገባ ያ ታሪክ በተፈጸመበት እውነተኛ የሆነው አምላክ ደግሞ ቤተ መቅደሱ የጸሎት ቤት መሆኑን በመግለጥ ነጋዴዎችን ያባረረበት ያ ቀን በሚቀጥለው እሑድ ስለ ቤተ መቅደሱ ስለምንማር እዚያ ውስጥ አልገባምና ያን ጊዜ ጌታችን አልቅሶ ነበር። ምን ብሎ ነበር? አልቅሶ ነበር። አለቀሰ። ምን አይነት የሚያሳዝን ፍጥረት ነው አዳምስ! በጣም ይገርማል። አለቀሰ። ርያ ለሀገር ወበክላት ኢየሩሳሌምን ዳር ድንበሯን አያት። የቀደሙ የነ አብርሃምን ቃል ኪዳንም አሰበ። የነ ሰሎሞን የነ ዳዊት የነበራቸውንም ጥበብ በሱ በኩል ሞገስ ሰጥቷቸው ተስፋ ያደርጉት በመሰቆ ይደረድሩት በቃል የሚናገሩት የነበረው የክርስቶስን መምጣት የረሳ ትውልድ፣ ታሪኩን የዘነጋ ትውልድ፣ አባቶቹ ይመጣል ብለው በተስፋ ይዘምሩለት የነበረው አምላክ ሲመጣ መቀበል ያቃተው የደነዘዘ ትውልድ መሆኑን አይቶ በቤተ መቅደሱም በዘር የሚሾሙት ካህናት ክብራቸውን እንጂ የእግዚአብሔርን ክብር ስላላሰቡ የነቢያትን ትንቢት ከመመርመር ይልቅ ወቅታዊና ጊዜያዊ ሁኔታቸውን በማየት ቤተ መቅደስ እንዳይገባ በመከልከል ባደረገው በመበሳጨት መጥፎ አጸፋ ለመመለስ በመምከር በማሰብ ክፉ ነገር እናድርግ እንጂ በጎነት የማይታያቸው ሙታን እየተነሱ ለምጻሞች እየነሱ ሕሙማን እየተፈወሱ ተአምር እየሆነ ይህን ሁሉ የማያስተውሉ የቤተ መቅደሱ የመድረኩም አገልጋዮች ሽማግሌዎቹም ሴቶቹ ወንዶቹ ሁሉም በሙሉ ክርስቶስን ለመቀበል ዝግጁ ያልሆነ ሕዝብ ስለነበረ ይህንን ሕዝብ አይቶ እግዚአብሔር አለቀሰና በጣም ያዘነ ይመስለኛል። በጣም አለቀሰና እዚህ ከተማ ማደር የለብኝም ብሎ ተራራ ቢታንያ የሚባል ተራራ ወደሱ ሄደ። ከተማውንም ቤተ መቅደሱንም ሕዝቡንም ሊቃነ ካህናቱንም ፈሪሳውያን፣ ሰዱቃውያን፣ ረበናት የሚባሉ
ያለውን ሕዝብ በሙሉ ትቶ ደቀ መዛሙርቱን አስከትሎ አልቅሶ በከተማዋ በኢየሩሳሌም አዝኖ ወደ ቢታንያ ሄደ። ቢታንያ አደረ። ጠዋት ግን ወደ ኢየሩሳሌም የሚሰራው ስራ ስላለ ተመለሰ። ሲመለስ መንገድ ላይ ተራበ። ምን አለ? ደከማችሁ እንደዚህ ምን አለ? ተራበ። እና የራበው ሰው ያው የሚያየው ነገር አለ አይደል? ፍጹም ሰው ስለሆነ ከሩቅ አንዲት በለስ የምትባል ቅጠሏ የሰፋ አካባቢውን በሙሉ ደምቃ የምታደምቅ ዛፍ እጅግ አረንጓዴነቷ ነው ከፍ ያለ ደስ የምትል ብዙ ፍሬ የያዘች የምትመስል ዛፍ አየና ወደዛች ሄደ እና ዛፏን ፍሬ ሊፈልግባት ጀመረ። ዙሪያዋን አያት፣ ከላይ እስከታች ጎበኛት። ቅጠሏ እጅግ በጣም ብዙ ነው፣ ሰፍታለች። መንገደኛ ሁሉ የሚጠለለው እሷ ስር ነው። የደከመው የሚያርፈው እሷ ስር ነው። ወፎች የሚጠለሉት በእሷ ነው። ነገር ግን ከጫፏ እስከታች ድረስ ረሃበኝ የተራበው ክርስቶስ ፍሬ የፈለገባት ክርስቶስ አንዲት ፍሬ አላገኘባትም። አይገርም? አንዲት ፍሬ እና በጊዜው ተመራችሁታል። ጊዜው ሊቃውንት ይገልጹላችኋልና በጣም አዝኖ ትናንትም አዝኖ ነበረ። በከተማ በቤተሰቡ፣ በሕዝቡ፣ በቤተ መቅደሱ አገልጋዮች፣ በነጋዴዎቹ አዝኖ ነበር በቤተ መቅደሱ። ዛሬ ደግሞ ራበኝ ብሎ ወደዚህ ተፈጥሮ ወደ ተሰጣት ጸጋ ወደ ተቀበለች ወደምታፈራዋ በለስ ሲገባ ደግሞ በለሲቱን አላፈራችው፣ ምንም የለም፣ ባዶ ናት። ስለዚህ በጣም አዘነ። አንቺ በለስ ፍሬ ለዘላለም አይገኝብሽ ብሎ ረገማት። ያ ከሩቅ ይታይ የነበረው ቅጠሏ ረገፈ፣ ወዲያው ደረቀ። ደቀ መዛሙርቱም ተጨነቁ፣ ገረማቸው። አሁኑኑ በሰከንድ ውስጥ ቃሉን እንደተናገረው እንዴት ይሆናል? እንዲህ አይነት ታምር እንዴት ይፈጸማል? ብለው ወደ እነሱ ዘወር ብሎ ጌታችንም ሃይማኖት ቢኖራችሁ ከዚህ የተሻለ ከዚህ የበለጠ ታያላችሁም ታደርጋላችሁም፣ በዚህ አታድንቁ፣ የተሻለ ነገርም ታያላችሁ እናንተ መከራቸው። ይልቅ በሃይማኖቱ ናችሁ፣ በእምነቱ ናችሁ፣ የምትጸልዩትን ትቀበላላችሁ አላቸው። ስለዚህ ሁለት ጊዜ ተራበኝ ጌታ። አንደኛው በኢየሩሳሌም ከቢታንያ ሲመለስ፣ ሁለተኛው በገዳመ ቆሮንቶስ። በዚህኛው ፈታኝም ቀረበ፣ በዚያኛው ደቀ መዛሙርቱ እንዴት ሊሆን ቻለ ብለው ጠየቁት። በለሲቱ በለሰም ቤተ እስራኤል ሙንቱ ነው፣ እኛንን ቤት በለስኛ ነን። ብዙ ሰዎች ሳይሆን ጻድቅ ምን መስላቸው፣ ቅዱስ ምን መስላቸው፣ ሃይማኖት ያለን በሥራ የምንገልጥ እውነት የምንናገር በልባችን ክፉ ሐሳብ የማይወጣ የማይወርድ ለእግዚአብሔር የተመቸን የምንመስል፣ ነገር ግን እግዚአብሔር ሲገመግም ምናልባት ፍሬ የሌለው ሰው ሊኖር ይችላል። በለሷ የሰው ምሳሌ ናት። መንገዱ የምታውቁት ተራራው የዚህ ዓለም ውጣ ውረድ ሐሳብ ብዙ ነው። የምናድርበት የምንውልበት እኛ ብዙ ነው። ስለዚህ እያንዳንዳችን ስንገመገም ፍቅር የተራበ እግዚአብሔር ከኛ ትንሽ ነገር ፈልጎ የመጣ እግዚአብሔር እንዳያጣ የክርስቶስን ረሃብ የምናስታግሰው በጾም ነው። ምእመናን ጾም እግዚአብሔር ይወደዋል፣ ደስ ይለዋል። የጾሙ ሰዎች ሁሉ እግዚአብሔርን አስደስተውታል። ያስከፋው ሰው የለም። ሁሉም እንኳን ለራሳቸው ለሌላው የሚተርፉ ሰዎች የጾሙ ሰዎች የሥጋ ረሃብ ችለው የሥጋ መጠማትን ችለው በጸሎት የበረቱ ሰዎች እግዚአብሔርን አስደስተውታል። ከሙሴ ጀምሮ ከእግዚአብሔር እጅ ሕግ መቀበል
ከፈጣሪ እጅ መቀበል እንዴት ይቻላል? እስቲ ያስቡት። ብርታት የሰጠው ጾም ነው። አቅም የሰጠው ጾም ነው። 10ቱን ትእዛዛት እንካ ሙሴ ብሎ እንደ ጓደኛ፣ እንደ ቅርብ ቤተሰብ፣ እንደ ወላጅ አባት እንካ ብሎ በእጁ ሲሰጠው ሙሴ መቀበል በፊቱ የመቆም አቅም የለውም እኮ። እንኳን ሙሴ ደብረ ሲና ተራራዋ ትጨስ ነበር፣ ተራራዋ ተጨንቃ ከእግዚአብሔር ክብር የተነሳ። ሙሴ ግን በብርሃን ተመልቶ ነበር። በጾም በጸሎት ስሙን እየጠራ ስለከበረ ነው። ይህ ጾም እንዲህ ነው መሆን ያለበት። መናን የተራበው እግዚአብሔር በቤታችን ሲመጣ ትንሽ ነገር ፍርፋሪ ሊኖር ይገባል። ፍርፋሪ ይቅርታ፣ ትንሽ ከስር ያለች እንደው የምትጠጣ ውሃ፣ ትንሽ አንድ ብርጭቆ የማትሆን ፍቅር በቤታችን ያስፈልጋል። ሁሉም ጊዜ ጠብቆ ወንድሙን ለመበቀል፣ ጎረቤቱን ለመግፋት፣ የጠላውን ለመጥላት፣ የገፋውን ለመግፋት፣ ይሄ አሕዛብ ስራ ነው። የክርስትና ስራ ሊሆን አይችልም። የተራበውን እግዚአብሔርም አያስደስትም። ከኛም ፍሬ እንዲኖር አያስደርግም። ጎጂ ነው። ስለዚህ በጾም የምናስበው ይህንን ነው። ዲያብሎስ ክርስቶስን እንደፈተነ እኛም ልጆቹ ነንና እንፈተናለን። ዘመናችንም የደስታ ዘመን አይደለም። በዓለም ሳላችሁ ደስታ አለላችሁ ነው የተባለው። ምን አለላችሁ ነው የተባለው? መከራ አለባችሁ። ስላልገባን ግን እየጾምን እየጸለይን ኪዳን እያደረስ ቅዳሴ እያስቀደስ ጸበል እየጠጣን ለምንድን ነው የምንፈተነው ትላላችሁ? እና እናንተ ናችሁ እንጂ የምትፈተኑት። ጌታችሁ እኮ ከጾመ በኋላ ነው ፈታኙ የቀረበው ወደሱ። 40 ቀን 40 ሌሊት ጾሞ ከጨረሰ በኋላ ፈታኙ ቀረበ። ከዚያ ጥያቄ አቀረበለት። ፈታኙ እኮ የምንታገለውን ነው ለማሸነፍ ለመጣል፣ የሚሮጥ ሰውን አይደል የማሰናከል። ስለዚህ ተፈታኞች ነን እኛ። ፈተናውን የምናሸንፈው ግን በስሙ ነው። ስለዚህ ጠንካራ ልትሆኑ ይገባል ምዕመናን። በልምድ አንመላለስ። ዝም ብሎ ጿሚ ለመምሰል መታየት አይጠቅምም። ጌታችንም በቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ወሶበ ትጸውሙ ይትከውኑ ከመ መደልዋን፣ እንደ ግብዞች አትሁኑ ነው፣ አትጠውልጉ። እንደ ጿሚ ለመምሰል አንገታቸውን፣ ልብሳቸውን፣ ከንፈራቸውን፣ ፊታቸውን በማጥቆር ጾመኛ በመምሰል ተጎዳች፣ ተጎዳ፣ ተጎዱ በጣም ለመባል አይደለም። እንደውም የሚጾም ሰው ይለመልማል። አይገርማችሁ? በአናንያ በአዛርያ በሚሳኤል አይተን እንዴ ስጋ ከሚበሉት ጠጅ ከሚጠጡት የተሻለ 10 ቀን ደረቅ ጥሬ ቆርጥሞ ፊታቸው ለምልሞ ስጋቸው ወፍሮ በንጉሱ ፊት በቤተ መንግስቱ ከሌላው የተሻሉ ከበሉት የተሻለ ሆነው ስጋቸው ታይቶ እንዴ የሚያወፍርም ወዝም የሚሆንም እኮ እግዚአብሔር ነው። በመብል ብቻ የሚሆን ነገር እኮ የለም። በእርግጥ ሳይንሱ ይህኛውን ተመጣጣኝ ምን እያለ ይዘረዝር ይሆን፣ ግን የበላው ሁሉ መቼ ጤነኛ ሆነ? ይህን የሚከተለው ሁሉ መች ክብር አገኘ? መች በረከት አገኘ? የጾሙ ሰዎች ግን ዋጋ አላቸው። እነ ዳንኤል ጥሬ በልተው የአንበሳ አፍ ዘጉ። እነ አናንያ ጥሬ በሉ፣ እግዚአብሔርን አመለኩ፣ እሳት አመለጡ። ከእሳት አቅም በላይ ሆኑ እነሱ ራሳቸው። የነደደው እሳት ጠፍቶ አይደለም አናንያ ዛሬ አይዳኑት፣ እሳቱ ከነሱ አቅም በታች ስለሆነ ማለት ነው። የማያቃጥል እሳት ሆነ። ለምን? በጾም እግዚአብሔርን ስላመለኩት። ወደ እነሱ በስደት የሚጎበኛቸው እንደ በለሷ እግዚአብሔርን የእምነት ፍቅር በውስጣቸው እምነት ፍርፋሪ ተገኘ። ትንሽ ነገር አለ፣ ቁርሾ አለ፣ መሰረት አለ፣ እርሾ ስላላቸው ነው። ስለዚህ እንደ ግብዞች ለከንቱ ጿሚ ለመባል መሆን የለበትም። ምዕመናን እዚህ ግቢ ስንገባ እግዚአብሔር ጋር የተገናኘ ነውና እንድ ጥያቄ ብንጠይቀው እግዚአብሔርን እና እሱም ቢጠይቀን መልስ ብንሰጠው እግዚአብሔር እንዲህ ይላል፣ በል ያለህን ነገር ቂም በቀልክንም ክፋትህንም የሰራኸውንም
አውቃለሁና ሁሉንም ከዛሬ ጀምሮ እንዳትሰራ ይህንን ወስንና ግባ ቢለን በር ላይ ምንድነው የምትሉት? መልሱ ለኛ የሚያመነዝረው እንዳያመነዝር፣ ሐሜተኛውም ያቁም፣ ወንድሙን የሚጠላው ይበቃል። በቃ በቃችሁ፣ ግን ይቅርታ አድርጌላችኋለሁ። አሁን ግቡ ግቢው ላይ። ከዚህ በኋላ ግን በቃ ጾም ነው ተባለ። ምን እንበልሽ? እንተው ወይስ ዝም ብለን ይዘነው እንምጣ? በኪሳችን እንዳስቀመጥ ነው፣ በልባችን እንዳዘል ነው፣ በጀርባ እንደተሸከም ነው እንምጣ? ኧረ ልክ አይደለም ምዕመናን፣ ጥለነው እንምጣ። እግዚአብሔር አሁንም ይራባል የእኛም ፍቅር። ደግሞም ትዕግስቱ ብዙ ስለሆነ አልቀሰፈንም፣ አልወሰደንም። ይሄ ብቻ አይደለም። እግዚአብሔር ብዙ ጊዜ የመጨረሻው በዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ ወይቤ ተፈጸመ ኩሉ ከማለቱ በፊት አንድ ቃል ተጠማሁ ይላል እግዚአብሔር። ተጠማሁ። ምንጊዜም ከኛ እግዚአብሔር ይፈልጋል። ምንም የሚጠቅመው ሆኖ አይደለም፣ ፍቅራችን ስለሚፈልግ፣ ልጅነታችን ስለሚፈልግ፣ ዋጋውንም የከፈለው እንድናውቅለት ስለሚፈልግ ተጠማሁ። በመስቀል ላይ ሆኖ እኮ ነው ተጠማሁ ይላል እግዚአብሔር። ይራባል፣ ይጠማል፣ እኛን ነው የሚጠማው። ስለዚህ በጎ ነገር ይዘን ልንቀርብ ይገባል። በጊዜው ይዘውን ለተቀረቡትን ታውቁታላችሁ፣ ተምራችሁታል በሕማማት። አሁንስ እግዚአብሔር ተጠማሁ እናንተን ተጠምቻለሁ ብሎ ስትመጡ እንደ ሰይጣን ፈተና ጥያቄ ብቻ ይዛችሁ መምጣት የለብንም። አሁን ሰው የዕለት እንጀራ ስጠኝ፣ ጤናዬን ስጠኝ፣ እንጀራ ምግብ እንዳታሳጣኝ፣ ልጆችን ባርክልኝ፣ ያለኝን ሁሉ ባርክ። ይሄንማ ለአሕዛብ ሁሉ አድርጎት የለ። እዚህ የማይሳለሙ ሰዎች ሁሉ ጤና አላቸው፣ ልብስ አላቸው፣ ምግብ አላቸው። የኛ ከዚህ የዘለለ ነው። እኛ ከመላእክት ጋር ከብረን አንተን ለብሰን እንድንኖር በመንግስት ለዘላለም ልጆቹ ነን እንድንኖር ለዚህ አድርሰን ነው እንጂ የዕለት እንጀራማ መች ነሳን? ወፎቹስ እየበሉ አሞራዎች እየተመገቡ ቁራዎች እየተመገቡ አራዊቶች እየተመገቡ አይደል የሚኖሩት? በምድረ በዳ ያለው እባቡ ጊንጡ በልቶ ጠጥቶ እኮ ነው የሚኖረው፣ ተመግቦ ነው የሚኖረው። ከነሱ እናንሳለን እንዴ? የዕለት እንጀራ ለሁሉም እግዚአብሔር ይሰጣል፣ አትለምኑ አይደለም። ልክ ነው። ጤነኛ የሆነ አንተን የማያስረሳ ከጸሎት ሁሉ የማያሸሽ ከአምልኮት የማያርቅ ምግብ ስጠኝ እያሉ መለመን ጥሩ ነው። ነገር ግን ተጠማሁ የሚለው እግዚአብሔር ሲመጣ ሲጠይቅ ፍቅር ልንሰጠው ይገባል። እንደ ሳምራዊቷ ሴት ጥያቄ ማብዛት አይገባም። ሳምራዊቷም እንዲሁ ነው ያለች። አጠጭኝ ብሎ ለመናት። የተጠማ ሰው ነው አጠጭኝ የሚል አይደለም ለመናት። ዮሐንስ ወንጌል ምዕራፍ 4 ላይ ጥያቄው እንደዚህ ነው። ቁጥር 4 ላይ ውሃ አጠጭኝ ነው ልመናው። ይሄ እግዚአብሔር አሁን ውሃ አጥቶ ነው፣ እውነት ጠምቶት ነው፣ ተቸግሮ ነው። ያችን ሴት ጉርለቷን ሊሞላ በእሷ በኩል የሁላችንን ጉርለት ሊያሳይና ሊሞላ ፈቃዱ ስለሆነ በዚያ በኩል ትልቅ ነገር ሊሰራ ስላሰበ በአይሁዳውያን የማያምኑ ሳምራውያን በክርስቶስ እንዲያምኑ ምልክት ሊሰጣቸው ስለፈለገ የከተማው ሕዝብ ተሰብስቦ መጥቶ ከሱ ሊማር ሊመልሳቸው ከራቁበት ሊያቀርባቸው ስለወደደ ይችን ሴት ግን ተጠማሁ ብሎ ምክንያት አድርጎ መያዣ አድርጎ የከተማውን ሕዝብ ሁሉ ሰብስቦ አስተምሯል እግዚአብሔር። አሁንም አጠጡኝ ይላል። ምን ፍቅር፣ እምነት፣ እውነት፣ ጽድቅ የሌሉ ናቸው። በስም የምንጠራቸው በግብር የካድናቸው በአንደበት የምንገልጣቸው በግብር ግን የማንገልጣቸው ሃይማኖት አለህ አለኛው ያዕቆብ እንደጻፈው ግን በግብር ካልተገለጠ ይሆናል ወይ? ያለ ስራ የሞተ ስለሆነ በስራ የሚገለጥ እምነት ልናሳይ ይገባል። እግዚአብሔር ተራውኩ እያለ ነው፣ ተጠማሁ እያለ እየጮኸ ነው። አሁንም መስቀል ላይ እስከ ዓለም ፍጻሜ ድረስ የሰው ልጆች ድምፅ እንዲሰማው እግዚአብሔር ይፈልጋል። ተጠማሁ ይላል። አሁን
ያንን እየሰማን መስራት የሚገባንን መስራት አለብን። አባቶቻችን የሚገባቸውን ስራ ሰርተው አልፈዋል። ይህ ጾም ይጾም ብለው ወስነው እኛ እንድንጾም አድርገዋል። ክብር ምስጋና ለአባቶቻችን ይሁን። እግዚአብሔርም ተቀብሏቸው ልጆቻቸውን ሰምተናል። አብይ ጾም ገባ ብለን አስበናል። አለባበሳችን ያምራል፣ አመጣጣችን ያምራል። ይልቁንም በዚህ ትልቅ ቀን መልአኩ ቅዱስ ገብርኤል ከዓለመ መላእክት ጀምሮ ዓለመ መላእክትን ያረጋጋ የሰው ልጆች ድነት ምልክት የምስራች ነጋሪው ታላቁ መልአክ የእግዚአብሔር መልአክ ለሚድኑት ሁሉ የሚላክ የእግዚአብሔር መልአክ በዚህ ቀን መገኘታችን ትልቅ ክብር ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚህ ቀጣይ ሁለት ጥያቄዎች አሉ ዲያብሎስ ያቀረባቸው። እነሱን ሌላ ቀን ደግሞ እናያቸዋለን። እግዚአብሔር የፈቀደለት ሰው ይገልጥላችኋል። ዛሬ እግዚአብሔር መራውን ከሰማችሁ አይበቃችሁም? አይበቃም? ይበቃል። ደቀ መዛሙርቱ ለዚያች ሴቷ ከጠየቀ በኋላ ከገበያ እንጀራ ገዝተው መጥተው አንድ ጥያቄ ጠይቀውት ነበር። እንጀራ እንዲበላ ጠየቁት። አልበላም አላቸው። ምክንያቱም እነሱ የሥጋ ምግብ ነበር ይዘው የመጡ እንደ ልጅነታቸው። ይህች ሴት እንጀራ ሰጥታው ይሆን እንዴ ይላል። አዎ ሰጥታዋለች። የከተማውን የሰፈሩን ሕዝብ ሰብስባ ይዛለት መጣ። አይታወቅም መድኃኔዓለም ብለው ስሙን ያወጡለት እነዚያ ሰዎች ናቸው። ሳምራውያን ናቸው። መድኃኔዓለም ማለት ሳይሆን አይቀርም። አባቶቻችን እኛ በገሪዛን ተራራ እነሱ በኢየሩሳሌም እየሰገድ የያዕቆብ አምላክ እያልን የምንማጸነው ነቢያት ትንቢት እንደተናገሩት እውነተኛው እሱ ሳይመጣ አይቀርም። ይህ ሳይሆን አይቀርም። ውሃ ስጭኝ እያልኩ ምለምንሽም ብታውቂ ደግሞ አንቺ ትለምኝ ነበር። የምሰጠው የማያስጠማ ነው፣ የማያስርብ ነው፣ ለዘላለም የሚሆን ነው። አስተማራት። በእሷ ምክንያት ሌሎቹም ተፈውሰው ድነት አግኝተዋል። ሕዝብና አሕዛብን እግዚአብሔር አንድ አድርጓል። የተራበው እኛን መመለስ ነው። ስለዚህ እኛን ሕሊና፣ እኛን አይምሮ፣ እኛን ማንነት ሊለውጥ የተገለጠ እግዚአብሔር በሐዋርያት የተማርነው በነቢያት ቀድመን ትንቢት የተነገረለት ራሱን ማንነቱን የገለጠ በአደባባይ እኔ ነኝ እያለ የተናገረ እረኛ እኔ ነኝ፣ ሕይወት እኔ ነኝ፣ ትንሣኤ እኔ ነኝ፣ በር እኔ ነኝ እያለ ማንነቱን የገለጸ እግዚአብሔር ከሱ ውጭ መሄጃ መውጫ መግቢያ የሌለን ሌላ ምንም አቅጣጫ መያዝ ማንችል በፍቅሩ ታስረን ልንኖር የተገዛን በደሙ የተዋጀን ክርስቲያኖች እግዚአብሔር ተራብኩ እያለ ነው። ስለዚህ በትዳራችሁ ውስጥ ሴቶች ከባሎቻችሁ፣ ባሎች ከሚስቶቻችሁ ያኮረፋችሁ ካላችሁ በእናንተ ጸብ እግዚአብሔር እጅግ አዝኗል። ተው፣ ይቅርብሽ፣ ይቅርብህ። ከጎረቤት ከሥራ ባልደረባ ማንኛውም ሰው ከቤተሰቡ ከወገኑ በቁሳዊ ነገር በሚለካ ነገር ለጾማችን እንቅፋት የሚሆንብን ከሆነ እግዚአብሔር ተርቦብናል። ከኛ የሚጠብቀው እንደዚህ አይደለም። ፍሬ ያለው በለስ መሆን እፈልጋለሁ። ምን አሳጣኝ? እግዚአብሔር ውሃ አላሳጣኝም፣ ቃሉን እያጠጣኝ ነው። ምግብ አላሳጣኝም፣ ሥጋውን ደሙን እየሰጠኝ ነው። መካሪ አላሳጣኝም፣ መምህራኑን በፊቴ እያቆመ ነው። መጽሐፍቱን አላሳጣኝም፣ ገልጬ እንዳነባ አይምሮን እያስተካከለልኝ ነው። ምን አሳጣኝ? እግዚአብሔር እነዚህ ከተሟሉ እውነተኛ ሰው ለመሆን ምንድነው እንቅፋት የሚሆንብኝ? ጠላቴስ ማን ነው እሱ የሚያሸንፈኝ ብለን ልንነሳ ይገባል። ጥሩር ልንይዝ ይገባል። የእምነት መሳሪያችን ልናነግብ ይገባል። ኦርቶዶክሳውያን ከዚህ የተሻለ ጊዜ የለንም። ከዚህ የተሻለ እድል የለንም። ትልቅ እድል ነው። ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን ሱባኤ ይዘው የነነዌ ሰዎች በጾማቸው ሕዝባቸውን አድነው የለ? አስቴር ጸሎት አድርጋ ሕዝቦቿን አድና የለ? እኛስ ለሀገራችን፣ እኛስ ለቤተሰባችን፣ እኛስ ለዓለማችን፣ እኛስ
ለተቸገሩ፣ ለታሰሩ፣ ለተሰደዱ፣ በሰው ሀገር ላሉ፣ በመከራ ላሉ፣ ለኛው በክርስቶስ ለሚያምኑ ክርስቲያኖች መከለያ መጠለያ አንሆንም እንደምናል። እግዚአብሔር የጾመው 40 ቀን ምን ሊያገኝ፣ ምን ሊጨመርለት፣ ምን ሊሰጠው? ምንም ለኛ ሊባርክ ይሄን ያህል ፍቅር 40 ቀን 40 ታግሶ መጾም ምንም ሳይቀምስ ለኛ ራያ ለመሆን ከዚህ በላይ መምህር፣ ከዚህ በላይ አስተማሪ አባት፣ ከዚህ በላይ ንጉስ፣ ቅርብ ንጉስ ማን አለ? ስለዚህ ባካችሁ ምእመናን ምክንያቶቻችን ሁሉ ከዚህ በታች ስለሆኑ እግዚአብሔር እንዳይለዩን እንቅፋቶቻችን ሁሉ አስተካክለን ከጾመ በኋላ ተራበ የተባለውን ንጉስ በእኔስ መራብ የለበትም ጌታዬ፣ በእኔ ቤተሰብስ በፍጹም ጥያቄ መቅረብ የለበትም ብለን ተሻምተን እንደ 36ቱ ቅዱሳት አንስት እናቶች እንደ 12ቱ እና 72ቱ አርድእት ወንዶች ወጣቶች የሱ ደቀ መዛሙርት ቤተሰብ ክርስቲያኖች ቤተ ክርስቲያንንና ከመላእክት ጋር ተጨምረን ለዘላለም የማይናወጠው የእግዚአብሔር መንግስት እስክንወርስ ድረስ ለዚያ እንቅፋት የሚሆነውን በዚህ ጾማችን አስተካክለን አርመን አርቀን በስጋው ደግሞ አትመን ለዘላለም የሆነውን መንግስት ለመውረስ እንድንችል ቅዱሳን አምላክ እግዚአብሔር ይርዳል። አሜን። ቆይ ቃሎትን ያሰማል። በመምህራችን ላይ አድሮ ላስተማረን ለመከረን ለመድኃኔዓለም ክብር ምስጋና ይግባ። በሚገባ አድርገው በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ያለውን አስፋፍተው አብራርተው አስተምረውናል፣ መክረውናል። አባታችን ሁልጊዜ እየተገኙ ያስተምሩናል። የሥራ ዘመናቸውን የተቃና ያደርግልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን።